ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ከሆነው ከዓለም ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ህዝብን በጅምላ መፈረጅና መፍረድ ይቆም። ሳልሳይ ወያነ ትግራይ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ላከ። ዝምታዊ ሰበር የተቀጣጠለው ትግል ይፋፋም። ፕሮፌሰር ክንደያ የህወሓት ቡድን ጠርጎ የሚያጠፋ ትግል እንዲነሳ ጠየቁም። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷ የኩርሙክ ከተማን መቆጣጠሩ ገለጸም። ትራምፕ በመወለድ የሚገኝ ዜግነትን አስመልክቶ በጠቅላይ ፍርድ ቤቱ ያሳለፈው ውሳኔ በድጋሚ እንዲያጤን ጠየቁም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ ጠቅላይ ሚኒስትር አብይ አህመድ በአምስተኛው ዓመት 30ኛው የፓርላማ መደበኛ ስብሰባ ላይ የሰላም ጥሪ ለትግራይ በሚል ያደረጉት ንግግር በመንቀፍ ለጠቅላይ ሚኒስትሩ ግልጽ ደብዳቤ ላከም። ፓርቲው ህዝብን በጅምላ መፈረጅና መፍረድ ይቆም በሚል ርዕስ ባስተላለፈው በዚህ ደብዳቤ የመንግስት የሰላም ጥሪ በተግባር ካልተደገፈና የህዝቡ መሰረታዊ ጥያቄዎች ምላሽ ካላገኙ በስተቀር ተአማኒነት የለውም ብለዋል። ፓርቲው የፌዴራል መንግስት ለሰላም ዝግጁ መሆኑን ያሳያሉ ያላቸውን መሰረታዊ ነጥቦች አቅርቧል። እንደ ባንክ፣ ደሞዝ፣ ነዳጅና ሌሎች መሰረታዊ ምርቶች ላይ መንግስት ዕዳ በመጣል የፖለቲካ መጫወቻና የማንበርከኪያ መሳሪያ እያደረጋቸው መሆኑን፣ ይህንን በትግራይ ላይ እንደ መደበኛ ፖሊሲ እየቀጠለ ይገኛል ብለዋል። በህገ መንግስቱ መሰረት መከበር የነበረባቸው የትግራይ አስተዳደራዊ ወሰኖች አለመከበራቸው፣ ተፈናቃዮች ወደ ቀድሞ ቀያቸው አለመመለሳቸውና በምዕራብ ትግራይ ያሉ ህገወጥ አስተዳደሮች እንዲፈርሱ ተደርጎ ሰላማዊ ህይወት እንዳይመሰረት የተደረገው በፌዴራል መንግስቱ ቀጥተኛ ድጋፍ በሚንቀሳቀሱ ኃይሎች ነው ሲልም ወቅሷል። በመከላከያ ሰራዊት በሚመሩት የምዕራብ፣ ሰሜን ምዕራብና ደቡብ ትግራይ አካባቢዎች ህዝብን ከህዝብ የሚያጋጩ አደገኛ ቅስቀሳዎች መደረጋቸውና አሁንም የዘር ማጥፋት፣ የማፈናቀል ድርጊቶች በህገወጥ መዋቅሮች በኩል እየቀጠሉ መሆናቸው ተጠቅሷል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው የትግራይ ወጣቶች በህወሓት አፈሳ ምክንያት ወደ ሱዳን እየተሰደዱ ነው ማለታቸው ያስታወሰው ሳልሳይ ወያነም ወጣቶቹ የሚሰደዱት በህወሓት አፈና ብቻ ሳይሆን በፌዴራል መንግስቱ ፖሊሲዎች ምክንያት በተፈጠረ የኢኮኖሚና የደህንነት ስጋት ነው ብሏል። ወጣቶቹ በአፋርና በአማራ ክልል በኩል አልፈው ወደ ተለያዩ የኢትዮጵያ ክፍሎችና ውጭ ሀገራት እንዳይሄዱ የተከለከሉበት አግባብ በመጥቀስ ለዚህ ችግር ዋነኛ ተጠያቂ የፌዴራል መንግስቱ ራሱ መሆኑን ሞግቷል። መንግስት የትግራይ ህዝብ ጥያቄዎች ከህወሓት ጋር ከተፈጠረ አለመግባባት ነጥሎ ማየት እንዳለበት፣ የህዝብ መሰረታዊ ጥያቄዎች መመለስ ለሀገርና ለክልል ጠቃሚ እንጂ ጉዳት የሌለው መሆኑን በመግለጽ ስልጣን ከህወሓት ወደ ተተኪው ትውልድ በሰላማዊ መንገድ ለመሸጋገር መንግስት ገንቢ ሚና እንዲጫወት ጥሪ አቅርቧል። ፓርቲው በአንድ በኩል በክልሉ የሚንቀሳቀሰው የህወሓት ቡድን የስልጣን ሽግግር እንቅፋት አድርጎ ቢመለከተውም፣ በሌላ በኩል ደግሞ የፌዴራል መንግስቱ በትግራይ ላይ የሚከተለውን የኢኮኖሚና የደህንነት ፖሊሲ በግልጽ በመሞገት የህዝቡን መሰረታዊ ብሶት ይዞ መውጣቱ የሚደነቅ መሆኑን እየተገለጸ ይገኛል። ይህ የሚያሳየው በትግራይ ያሉ ተቃዋሚ ኃይሎች ከውስጥ አስተዳደሩ ጋር ከፍተኛ ልዩነት ቢኖራቸውም እንደ ወሰን፣ ተፈናቃዮችና የኢኮኖሚ እገዳ ባሉ የክልሉ የጋራ ጥቅሞች ላይ ግን የጽና አቋም እንዳላቸው ነው። ጠቅላይ ሚኒስትሩ በፓርላማ ያደረጉት የሰላም ጥሪ ንግግር የቃላት ጨዋታ በማለት በተጨባጭ መሬት ላይ ባሉ የኢኮኖሚና የወታደራዊ እንቅፋቶች በመጎቱ መንግስት ለፕሪቶሪያው ስምምነት ሙሉ ትግበራ ያለበትን ኃላፊነት እንዲወጣ ግፊት ያደርጋል። በተለይም በምዕራብ ትግራይና በመከላከያ ቁጥጥር ስር ባሉ አካባቢዎች ያሉትን ችግር በይፋ መውጣቱ የመንግስት የሰላም ቁርጠኝነት በዓለም አቀፉ ማህበረሰብ ዘንድ ጥያቄ ውስጥ የሚከት ነው።
የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷ የኩምሩክ ከተማ መቆጣጠሩ ገለጸ። የሱዳን ጦር ኃይሎች ኤስኤኤፍ በብሉ ናይል ግዛት ውስጥ የምትገኘውንና ከኢትዮጵያ ጋር የምትገናኘው ስትራቴጂካዊቷ የድንበር ከተማ ኩምሩክን ከቀናት ከባድ ፍልሚያ በኋላ ዳግም በቁጥጥራቸው ስር መዋላቸው በይፋ አስታወቁም። ከተማዋ የፈጣን ድጋፍ ኃይሎች አርኤስኤፍ እና በአብደል አዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻነት ንቅናቄ ሰሜን ኤስፒኤልኤምኤን ከተባለው አማጺ ቡድን ጥምረት ጋር በነበረ ከባድ ውጊያ ስር ወድቃ የቆየች ናት። የሱዳን ትሪቢዩ የዜና ምንጭ ጠቅሶ የወጣ መረጃ እንደሚያመለክተው የሱዳን መከላከያ ሰራዊት ከተማዋን ለማስመለስ ባለፈው ሳምንት መጠነ ሰፊ ወታደራዊ ጥቃት ሰንዝሮ ነበር። የጦሩ የአልናባ አልያቂን ግብረ ኃይሎች አዛዥ የሆኑት ብርጋዴር ጀነራል አባዲ አልታሂር በጦሩ ደጋፊ ሚዲያዎች ላይ በተሰራጨ ተንቀሳቃሽ ምስል ከተማዋ መያዟን አረጋግጧል። በውጊያ ወቅት በፈጣን ድጋፍ ኃይሎች አርኤስኤፍ ላይ ከባድ የሰው ኃይል ኪሳራ የደረሰ ሲሆን በርካታ ወታደራዊ ትጥቆችን፣ ቁሳቁሶች መውደማ ቸው ተገልጿል። ይህንን ተከትሎም በህይወት የተረፉት የጥምረቱ ተዋጊዎች ከከተማዋ ለቀው ለማፈግፈግ ተገደዋል። ከተማዋ ከዚህ ቀደም ከመጋቢት ወር ጀምሮ በዚሁ የፈጣን ድጋፍ ኃይሎች አርኤስኤፍ እና በኤስፒኤልኤምኤን ጥምረት ቁጥጥር ስር ቆይታ ነበር። ኩምሩክ ከተማ ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በቀጥታ የምትዋሰን በመሆኗ በስትራቴጂካዊቷ አቀማመጧን እጅግ አንጋፋና ቁልፍ ስፍራ ናት። ከተማዋ ቀደም ሲል በአማጽያን እጅ መውደቋም በሁለት ሀገራት የጋራ ድንበር ላይ ከፍተኛ ለመረጋጋት እንዲፈጠር ና ተጨማሪ የነዋሪዎች መፈናቀል ስጋት እንዲያንዣብብ አድርጎ የነበረ ቢሆንም አሁንም የሱዳን ጦር ይዞታውን ማረጋገጥ የመንግስት የበላይነት በቀጠናው ላይ ዳግም ለመመለስ ትልቅ ስኬት ተደርጎ ተወስዷል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረሕይወት የህወሓት ቡድንን በአክሱም ከተማ በሃይማኖት መሪዎች ላይ ፈጸመው ያሉትን የግድያ ሙከራ በጽኑ በማውገዝ የትግራይ ህዝብ ዝምታው ሰብረው በቡድኑ ላይ የተቀጣጠለው ትግል ይፋፋም ሲሉ አስቸኳይ ጥሪ አቀረቡም። ፕሮፌሰሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የህወሓት ስብስብ ትክክለኛና ስህተትን መለየት የማይችል ወንጀለኛ ኃይል ሲሉ ፈርጀውታል። ፕሮፌሰር ክንደያ ገብረሕይወት ባስተላለፉት መልእክት የህወሓት ቡድን የትግራይን ማህበረሰብ ለተለያዩ ከባድ መከራዎችን እየዳረገ መሆኑን በመጥቀስ ዋና ዋና ወንጀሎች ፈጽሟል ሲሉ ከሷል። የትግራይ ወጣቶችን በማገትና አሳልፎ በመሸጥ ተግባር ላይ ተሰማርቷል። በእድሜ የገፉ አረጋውያንን፣ የህክምና ዶክተሮችንና የዩኒቨርሲቲ መምህራን ያለ አግባብ በማሰር ላይ ይገኛል። አሁን ላይ ደግሞ ይህንን የወንጀል ድርጊቱ በማስቀጠል ወደ ቅድስት አክሱም ከተማ ዘልቆ በመግባት በሃይማኖት መሪዎች ላይ ቀጥተኛ የግድያ ሙከራ ወደ ማድረግ ተሸጋግረዋል ሲሉ ከሷል። ፕሮፌሰሩ የህወሓት ቡድን በቀጠናው ላይ የሚኖሩ ቆይታ ለክልሉ ትልቅ አደጋ መሆኑን ሲያስገነዝቡ እነዚህ ሰዎች ተጨማሪ ጊዜ ካገኙ ትግራይ የምትባል ምድር አይኖረንም ሲሉ አስጠንቅቀዋል። በአሁኑ ወቅት በትግራይ ህዝብ ዘንድ በየአካባቢው እየታየ ያለው እምቢተኝነትና ተቃውሞ ይበል የሚያሰኝ መሆኑን የገለጹት ፕሮፌሰር ክንደያ ይሁን እንጂ የህዝቡ መከራ ሙሉ በሙሉ ለማሳጠር ይህንን ትግል በተደራጀ መንገድ ማፋፋም እንደሚገባ አሳስበዋል። በመጨረሻም ዝምታ አማራጭ አይደለም ካሉ በኋላ በየአካባቢው ሁሉ ዝምታን በመስበር የአሁኑ ገዢዎች ጠርጎ የሚያጠፋና የማያዳግም ህዝባዊ ትግል እንዲቀጣጠል ጥሪያቸው አስተላልፈዋል። የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ምክር ቤት በኤርትራ ያለው የሰብአዊ መብት አያያዝ የሚከታተሉት የልዩ ሪፖርተር የስራ ዘመን ለአንድ ተጨማሪ ዓመት ማራዘሙን ታወቀም። የኢትዮጵያ መንግስት ምክር ቤቱ ያቀረበው ይህንን የውሳኔ ሀሳብ ሙሉ በሙሉ በመደገፍ ድምጽ መስጠቱንም ተረጋግጧል። ምክር ቤቱ በኤርትራ የሰብአዊ መብት አያያዝን የሚከታተሉት የልዩ ሪፖርተር የስራ ዘመን ለማራዘም ያቀረበው ረቂቅ የውሳኔ ሀሳብ በአብላጫ ድምጽ አጽድቋል። ምክር ቤቱ አባላት መካከል የተካሄደው የድምጽ አሰጣጥ ሂደት ኢትዮጵያን ጨምሮ 23 ሀገራት የውሳኔ ሀሳቡን ደግፈው ድምጽ ሰጥተዋል። 6 ሀገራት የቀረበውን ረቂቅ ውሳኔ በይፋ ተቃውመዋል። ቀሪዎቹ 17 ሀገራት ደግሞ ድምጽ ከመስጠት ተቆጥበው አልፈዋል። ኢትዮጵያ ለውሳኔ ሀሳቡ ድጋፏን መለገሷን ተከትሎ የኤርትራ መንግስት የዜጎቿ የሰብአዊ መብት በአግባቡ እንዲያከብርና ተገቢውን ጥበቃ እንዲያደርግ የበኩሏን ድጋፍ ለማበርከት ዝግጁ መሆኗን አስታውቃለች። ይህንን የኢትዮጵያ ዲፕሎማሲ አቋም በአጠቃላይ በቀጠናው የሰብአዊ መብት አያያዝ ዙሪያ ያላትን ቁርጠኝነት የሚያሳይ መሆኑን የተገለጸ ሲሆን ውሳኔው በሁለቱ ጎረቤት ሀገራት የወደፊት ግንኙነትና በምስራቅ አፍሪካ የፖለቲካ ምህዳር ላይ ከፍተኛ ተጽዕኖ የራሱ የሆነ አንድምታ ይኖረዋል ተብሎ ይገመታል። የኤርትራ መንግስት የልዩ ሪፖርተር የስልጣን ዘመን እንዳይራዘም የተለያዩ ሙከራዎች ቢደረግም ሳይሳካለት ቀርቷል። የኤርትራ የውጭ ጉዳይ ሚኒስቴር ኡስማን ሳሊህ በአስመራ ለሚገኙ ዲፕሎማቶች ሰብስቦ የምርመራ ቡድን በኤርትራ ላይ የሚያቀርባቸው ሪፖርቶች ከእውነት የራቁ መሆናቸው በማስረዳት የስልጣን ጊዜው እንዲያበቃ መጠየቃቸው ይታወሳል። ሆኖም የተመድ የሰብአዊ መብቶች ምክር ቤት የልዩ ሪፖርተር የጊዜ ገደብ እንዲራዘም በአብላጫ ድምጽ ወስነዋል። እስካሁን ቡድኑ ሲመሩ የነበሩት ሱዳናዊ ዶክተር መሐመድ አብድል ሰላም ባቢኬር በሌላ ሰው ይተካሉ ተብሎ ይጠበቃል።
የናይጄሪያው ፕሬዝዳንት ቦላ ቲኑቡ በራሳቸው በፕሬዝዳንት ቢሮ መዋቅር ውስጥ በሐሰት ተመስርቷል የተባለ የመንግስት ተቋም ላይ ገለልተኛ የሙስና ኮሚሽን ጥብቅ ምርመራ እንዲያደርግና ለ30 ቀን ውስጥ ሙሉ ሪፖርት እንዲያቀርቡ ማክሰኞ ዕለት ታዘዙም። ፕሬዚዳንሻል ፎሬን ኢንተርቬንሽን ፕሮሞ ካውንስል በሚል ስም የተቋቋመው ይህ ምክር ቤት $950,000 የህዝብ ገንዘብ እንደተመሰረተ የተገለጠ ሲሆን የሲቪል ማህበረሰቦች፣ ተቃዋሚዎችና የህግ ባለሙያዎችም ገለልተኛ ምርመራ እንዲያደርግ በጽኑ ጠይቀዋል። ይህ ምክር ቤት እንዲቋቋም የተደረገው በፕሬዚዳንቱ ጽህፈት ቤት ኃላፊ ፌሚ ግባጃ ቢያሚላ ተፈርሟል ተብሎ በወጣ ደብዳቤ ቢሆንም ሰነዱ ፍጹም ሐሰተኛ መሆኑን በፖሊስ ምርመራ ተረጋግጧል። ተፈላጊው አዴኒ አዴሚ ከመሰወሩ በፊት ለሀገር ውስጥ መገናኛ ብዙሃን በሰጠው ቃል ጥፋተኛ እንዳልሆነና ለህይወቱ እንደሚሰጋ ገልጿል። ተቋሙ የውጭ ኢንቨስትመንት ለመሳብ እንደ አውሮፓውያን አቆጣጠር በ2024 በህጋዊ መንገድ መመስረቱ የጠቀሰው አዴሚ ፍርድ ቤት ቀርቦ ስሙን እንደሚያሳድስ ቃል ገብቷል። ይሁን እንጂ የተደረገ ስምምነት ስለመኖሩ የሚያሳይ ምንም ማስረጃ የለም። አዴሚ አክሎም ከፍተኛ የመንግስት ባለስልጣናት በሽሙጡ ወቅት ጉቦ እንደጠየቁና በኋላ ላይ የምክር ቤቱን ገንዘብ ለመቆጣጠር ሲሞክሩ እንደነበር ቢከስም የፕሬዝዳንቱ ቢሮ ግን የቀረቡት ክሶች ሙሉ በሙሉ አስተባብለዋል። የሐሰተኛ ተቋም በመዲናዋ አቡጃ በርካታ የመንግስት ሚኒስቴር መስሪያ ቤቶች በሚገኙበት ትልቅ ህንፃ ውስጥ ቢሮ የነበረው ሲሆን በናይጄሪያ ማዕከላዊ ባንክ የተከፈቱ አካውንቶች እንዳሉት ቢቢሲ ማወቅ ችሏል። ሆኖም የገንዘብ ጽህፈት ቤት ተቋሙ በማዕከላዊ ባንኩ ምንም አይነት ተንቀሳቃሽ ሂሳብ እንደሌለውና ምንም አይነት ገንዘብ ወይም ደሞዝ አለመቀበሉን አስታውቋል። ፕሬዚዳንት ቦላ ቲኑቡ ሐሰተኛ ተቋሙ ህጋዊነትን ለማግኘት ያስቻለውን አጠቃላይ ሁኔታና በመንግስት አሰራር ውስጥ ያለው ክፍተት በጥልቀት እንዲመረመር አዘው የህዝብን አገልግሎት ደካማ ጎንን በመበዝበዝ ከሚደረግ ማጭበርበር የፌዴራል ተቋማት ሊጠበቁ እንደሚገባና ጥፋተኛ ሆኖ የተገኘ ማንኛውም አካል በህግ መሰረት ከባድ ቅጣት እንደሚጠበቀው አክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ጠቅላይ ፍርድ ቤት ባለፈው ሳምንት በመወለድ የሚገኝ ዜግነትን አስመልክቶ ያሳለፈው ውሳኔ በድጋሚ እንዲመለከትላቸው በይፋ እንደሚጠይቁ አስታወቁም። ፍርድ ቤቱ ሰኔ 30 ያሳለፈው ይህ ውሳኔ በትራምፕ የኢሚግሬሽን አጀንዳ ላይ ትልቅ ማዕቀፍ የጣለ ሲሆን ማህበራዊ መብት ተሟጋቾች ግን በበጎ ተቀብለውታል። የአሜሪካ ጠቅላይ ፍርድ ቤት በ6 ድጋፍና በ3 ተቃውሞ ባሳለፈው ውሳኔ ፕሬዝዳንት ትራምፕ የ150 ዓመታት ዕድሜ ያለው ፖሊሲ ለመገደብ ያስተላለፉትን ፕሬዝዳንታዊ ትዕዛዝ ውድቅ አድርጎታል። ዋና ዳኛ ጆን ሮበርትን ጨምሮ 5 ዳኞች የትራምፕ ትዕዛዝ የ14ኛው ህገ መንግስት ማሻሻያ ይጥሳል ብለዋል። በዚህ መሰረት በህገወጥ መንገድም ሆነ በጊዜያዊነት ሀገር ውስጥ ከሚኖሩ ወላጆች በአሜሪካ የሚወለዱ ልጆች በመወለዳቸው ዜጋ መሆናቸውን አረጋግጠዋል። ዳኛ ካቫኖ በተናጠል ባደረጉት ጽሁፍ የፕሬዝዳንቱ ትዕዛዝ የፌዴራል ህግን የሚጥስ መሆኑን በይፋ ገልጿል። ትራምፕ ሰነድ የሌላቸው ስደተኞችና ጎብኚዎች በቁጥጥራቸው ስር ባለመሆናቸው ልጆቻቸው ለዜግነት ብቁ አይደሉም በሚል መብቱን ለመገደብ ቢፈልጉም ሳይሳካ ቀርቷል። ትራምፕ ሮብ ዕለት በማህበራዊ ሚዲያቸው ባስተላለፉት መልእክት ፍርድ ቤቱ ይህንን ውሳኔው ካልቀየረም የፍትህ እርምጃው አሜሪካን ያጠፋል ሲሉ አስጠንቅቋል። ከፍተኛው ፍርድ ቤት የተረታ አካል በአነስተኛ ቀናት ውስጥ ማለትም በ25 ቀናት ውስጥ አቤቱታውን እንዲያቀርብ የሚፈቅድ ቢሆንም ጉዳዩ በድጋሚ የመስማት እድሉ ግን እጅግ አናሳ ነው። ፍርድ ቤቱ ውሳኔው በመስጠት ጉዳይ ላይ ድጋሚ ችሎትን ለመጨረሻ ጊዜ የፈቀደው ከ60 ዓመታት በፊት ሲሆን አሁንም ጥያቄው ተቀባይነት አግኝቶ በድጋሚ እንዲሰማ ከ9 ዳኞቹ መካከል አብዛኞቹ መፍቀድ ይኖርባቸዋል። ፕሬዚዳንት ትራምፕ ግን ምንም እንኳን የህግ መንገዱ ፈታኝ ቢሆንም በመወለድ የሚገኝ ዜግነት መብት እንዲቀየር በህግ መታገላቸው እንደሚቀጥሉ ቃል ገብቷል። አሜሪካ በ14ኛው ህገ መንግስት ማሻሻያ መሰረት ከአውሮፓውያኑ 1868 ጀምሮ በግዛቷ ለሚወለዱ ህጻናት ሁሉ ዜግነት በመስጠት ላይ ትገኛለች። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።